ቅኔ ማለት ፍልስፍና ነው መፈላሰፍ ነው ማህበረ ቅዱሳን የተፈጠሩት የተወለዱት ከዚህ ነው የመጡት ከተጻፈ ዘንድ ቀድሞ አይጠፋም ያላንዳች ሃይማኖት ቀድሞ ቢነካ ምንም ስነ ጽሑፍም የቻሉ ሰዎች እንደ ተአምር ሆኖ ማህፀናቸው ሲዘጋባቸው ማህፀናቸውን የምትከፍት መሆኗንና ጥሬ ዘር በውዙ ስነ ድርሰት አለ ድርሳነ ሚካኤል ድርሳንም ድርሰት ናቸው እነዚህ ይህችን የምስራቅ ጎጃም ክፋይ የሚያገኙት ከክልሉ ርዕሰ መዲና 257 ከዞኑ ዋና ከተማ ደግሞ 42 ኪሎ ሜትር ያህል በስተደቡብ አቅጣጫ ተጉዘው ነው። ምስረታዋ 543 ዓመታትን ወደ ኋላ ይሄዳል። በ15ኛው መቶ ክፍለ ዘመን በ1466 ዓመተ ምህረት በዘመነ ዘረ ያዕቆብ እንደ ተቆረቆረች የሚነገርላት ደብረ ኤልያስ እድል ቀንቷት የውበትን ጸዳል ባትላበስ የጨፈገገው ፊቷ ከኮሰመነው አካሏ ጋር ተዳምሮ ከዘመን ጋር አለመዘመኗ አላዋቂ ቢያስመስላትም እርሷ ግን ከመሬቷ ተዘርተው በደጇ ለበቀሉ ከልህቀት ማዕድ ቆርሳ ያጎረሰች የጥበብን ጽዋ እያስጎነጨች ከላይ ከሚታየው ጉስቁልና በላይ ገነው ላገነኗት እንቦቀቅሎቿ የመገበችው ህያው የህይወት ምግብ በሰዎች ልቦና ውስጥ ሲበራ የሚኖር ሻማ እንጂ ለቅጽበት በአይን ታይቶ የሚጠፋ ጭላንጭል አይደለም። ታዲያ የዚህች የልህቅና ቆብ ስያሜዋና የልህቅናዋ መሰረት ዛሬም ያልነጠፈው የታላቁ ነብዩ ኤልያስ ታቦት ማደሪያ ደብረ ገነት ቅዱስ ኤልያስ ቤተክርስቲያን ነው። ኢትዮጵያ ፍሬ የኤልያስ ዘኢትዮጵያ ሀገር ኢትዮጵያ ፍሬ የኤልያስ ዘኢትዮጵያ ሀገር ኢትዮጵያ ፍሬ ኢሳይስ ደብረ ገነት ኤልያስ ቤተክርስቲያን መንፈሳዊ አገልግሎት የሚከወንበት ስፍራ ከመሆኑ በላይ በመንፈሳዊ ህይወት ላይ የልህቀትን ካባ እየደረበ በለጋ እድሜያቸው ከየኔታ ስር ፊደል እየለቀሙ ዜማ እየቀሰሙ ቅኔ እየዘረፉ አድገው በማይነጥፍ ብዕራቸው ትውልድ እየቀረጹ ነገስታትን እየገሰጹ በጠረጉት መንገድ በከፈቱት በር በለኮሱት ሻማ ህያው ብርሃን ሆነው ስራቸው ከመቃብር በላይ ከፍ ብሎ የሚጠራ ከዘመን ቀድሞ የዘመኑ ጥበበኞችን በማፍራትም ይታወቃል። ለምሳሌ አሁን ብራዚል ስቲ ኳስ ያለሽ አይደለም ያካባቢ ላይ ኢትዮጵያ ስቲ ሩጫ ይሄ እንደ አንድ ማንቀሳቀሻ እንደ አንድ መሰረታዊ የሆነ መፍለቂያ ሁኔታ ይፈጠራል ብለን እናያለን። ደብረ ኤልያስ ከዚህ አንፃር ስታይ ለምን እንደዚህ አይነት መሰሉ ታላላቅ አገሪቷን ሊመሩ የሚችሉ የሚመሩም እንጂ እና በአገሪቷም የስነ ጽሁፍ የመንግስት አስተዳደር የቤተ ክህነት አመራር በዚያ ውስጥ ቁንጮ የሆኑ ሰዎች እንዴት ይወጣሉ ሲባል እኔ ብዙ ጊዜ መልስ የሚኖረው አይመስለኝም። በኢትዮጵያ ለመጀመሪያ ጊዜ የፓትርያርክነትን ማዕረግ ያገኙት አቡነ ቴዎፍሎስ ገጣሚና ባለቅኔ ቀኝጌታ ዮፍታሔ ንጉሴ፣ ዶክተር ሐዲስ ዓለማየሁ ገጣሚና ባለቅኔ መላኩ በጎሰውና እንዲሁም ገጣሚ ዶክተር ኢሳያስ አለሜነህና ሌሎች ጎምቱ የኪነ ጥበብ ሰዎችና ሊቃውንትን ያፈራች ናት። አቡነ ቴዎፍሎስ አባ ባስልዮስ ቀጥለው ሲሾሙ በኢትዮጵያ ምድር በኢትዮጵያ ጳጳስ ሲሾሙ የመጀመሪያው ናቸው። እነዚህ አባ ባስልዮስ የት ተሾሙ? ግብጽ እና እነዚህ ተሾመው ዘመናዊነትን አመጡ ከ1963 እስከ 1968 እና 64 ላይ 65 የኃይለ ሥላሴ ማማቻ ነው ሰንበት ትምህርት ቤት አቋቋሙ። የሰንበት ትምህርት ቤት ማለት ዛሬ እዚችን ሀገር
ማህበረ ቅዱሳን የተፈጠሩት የተወለዱት ከዚህ ነው የመጡት። ሴቶች ቤተክርስቲያን ላይ ሲዘምሩ ካቶሊክ አረጋና ሀገራችን ሴት ደግሞ መቼ ነው የምትዘምር? ሰው ይጠላቸዋል። ከዛ ደግሞ ሰበካ ጉባኤን ቀጥሎ አቋቋሙ። ዮፍታሔ ንጉሴ በጣም ትልቅ አርበኛ ናቸው። በድርሰት ብቻ አይደለም የምታየው። እንግዲህ እኒህ ሰውዬም የተወለዱት እዚያ ነው። በ12 ዓመታቸው ነው እንግዲህ የአካባቢው የዚያ የቤተክርስቲያኗ ሊቅ ተብለው ስልጣን የተሰጣቸው። መምህር ሙዚቃ አስተማሪው ነበሩ እንደምታውቂው። የሙዚቃ አስተማሪ ሆነው እነ ነርሲስ ናልባዲያን ጋራ እኩል ያስተማሩ ሰው ናቸው። የዜማውን የቅዱስ ያሬድን የግዙን ዜማ ወደ አማርኛ የማምጣት ግጥሞችን የመጻፍ ለንጉሱ ለንደን ሆነው ግጥሞች እየላኩ ንጉሱንም ያበረታቷቸው ነበር። የመላኩ በጎ ሰው ትልቁ ነገር ዋናው ብለሽ ምትዩ የራሱን የሆነ የሰዋሰው የድርሰት ሲያስተምሩ ራሳቸው ጽፈው ራሳቸው አዘጋጅቶ በዛን ጊዜ ምንም ነገር ስለሌለ ቅኔ ዜማ ምን አውቀው አዲስ አበባ ሄዱ። እዛው እያገለገሉ ልጆችን እየሰበሰቡ ቲያትር ተውኔት እያሰሩ ቲያትር ተስፋፋ ነው። ተውኔት ግጥም እና ትምህርታቸው የቅኔ የዜማ ነው። ያን ጊዜ ዘመናዊም አልተስፋፋ 28 እስከ 33 የጣሊያን ወረራ ከማምጣቱ በፊት ግጥማቸው እንደ ትንቢት ነው። ስለ ሀገር ነው ተውኔቱ። አሁን ለሴት ለወንድ የሚዘፈን ነገር ሳይሆን አገራዊ ላይ ይቻ ሀገር እንዴት ተደክች ወተቱን ፍለጋ ዝንቦችን ቢመጡ እሺ ማላልኳቸው እንዴት ተቀመጡ ዝንብ እሺ ይባላል እና ፈረንጆች መተው ሰው ነበላይ ዘለቀ እዚህ አካባቢ ኢትዮጵያውያን ቢያሏቸው መቀማጣቸውን ያበሰሩ የሰሩ ሰው ናቸው። እንደ ቸርነት አቤቱ ማረን አቤቱ ማረን እንደ ምሕረት ይቅርታን ስጠን ይቅርታን ስጠን። ይሄን ንባቡ ስዱ ንባብ የሳቸው ነው። ዶክተር ኢሳያስ አለም ይባላሉ እና ይሄ አሁን ለኢትዮጵያ ቤተክርስቲያን በሰርክ ጊዜ መዝሙር ሲቀርብ ይሄን ትምህርት ሲያበቃ መላ ሲደረግ ይሄን በጣም ሰው ይወደዋል። ለኢትዮጵያ ስነ ጽሁፍ ብቻ ሳይሆን አመራር፣ ዕውቀት፣ ምርምር ጭምር ትልቅ አስተዋጽኦ ያደረገ አንቱ የምትዩ ምሁር ነው። በነገራችን ላይ እነዚህ ጻፊዎች ከሰሎሞናዊ ዳይናስቲ ይባላል። ከሰሎሞን መንግስት ከልደተ ክርስቶስ 1000 ዓመት ቀድሞ እስካሁን እስከ 1966 የነበረውን የዘውድ አገዛዝ ከእግዚአብሔር የተሾምኩ የሚለውን ትውልዱ እንዲፈታተን ያደረጉ ሰዎች ናቸው። ይህ መዝገብ ላይ ታትሞ የቀረ ያለፈ ታሪክ አይደለም። እልፎች ተክነው ሲወጡ እልፎች የሚተኩበት ምንጩ የማይደርቅ ጅረቱ የማያቋርጥ መንገድ እንጂ። ኢትዮጵያ ኩሪ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ ኩሪ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ ኩሪ ኢሳይስ ዘኢትዮጵያ ሀገር ኢትዮጵያ ኩሪ ኤልያስ ዘኢትዮጵያ ኢሳይስ ከተነሳ ዘንድ ኮንሽ እየፈከረ ከፊቱ ይሮጣል ይሄዳል እየተሯሯጠ የሰናይ ጠላቱ አልደረሰባትም ኮነ በጉባኤ ቃናው ይዘሩ አልደረሰባትም ኮነ በጉባኤ ቃናው ይዘሩ እንደጠቅ ደብረ ገነት ኤልያስ ቤተክርስቲያን የደብርነት ማዕረግ ከተጎናጸፈ
ከአጼ ዮሐንስ ዘመነ መንግስት ጀምሮ አራቱን ጉባኤ ወይም መሰረታዊ የአብነት ትምህርቶች ማለትም የንባብ፣ የዜማ፣ የቅኔና የመጽሐፍት ትርጓሜን በመስጠት ኢትዮጵያዊ ቀለምን የተላበሰ ትውልድ ያፈራ ዛሬ መጠቀ ረቀቀ ለምንለው ዘመናዊ ትምህርት መሰረት የጣለ ምናልባትም ለሚቀጥሉት አያሌ ዘመናት በራሱ ዕውቀት የሰላ የነቃ የበቃ አይምሮን የሚያፈራ ነው። ያን ጊዜ ይሄንን ሲደብሩት አጼ ዮሐንስ 318 አገልጋይ ሰርተውበታል። 318 በቅዳሴ በቅኔ በዜማ በማንኛውም ስራ ሁሉ ለቤተክርስቲያን የሚያገለግል 318 ሪም ይባላል። ይዛን ጊዜ የመጽሐፍ መምህር፣ ያቋቋም መምህር፣ የቅኔ መምህር፣ የድጓ መምህር፣ የዝማሬ ማሽ መምህር፣ የቅዳሴ የንባብ እነዚህ ሰባቱ አስፈላጊ ናቸው ለደብር። ይሄ ከሌለ ሙሉ ደብር አይባልም። እነዚያ በየአይነታቸው ያመነጫሉ ማለት ነው በየራሱ እና ይሄ ሁሉ አለ። እዚህ አንድ መርጌታ 200 ተማሪዎች አሉት። ቀላል አይደለም። ኢትዮጵያ ሁሉ አክበሩ እንበለ የፍሬው በግዲያ ዳሩ ብራና ዳምጠው ቀለም በጥብጠው ይህች ሀገር ራሷን እንድትሰራ ብርታት የሆኗት ንባብ ዜማ ይገባቸው ቅኔ ይዘረፉም አይደሉ። በዘነ ሰው ጥበብ ሌላ ይካንስ መመስቆ እንግዲህ ትምህርቱ እንዳሁኑ ዩኒቨርሲቲ በአራት የተከፈለ ነው። የንባብ ቤት ያልኳችሁ አለ፣ ቅኔው ለዜማ ቤት እንደ ሃይስኩል ነው፣ ቅኔ ቤት ደግሞ እንደ ኮሌጅ ሆኖ መጽሐፍ ቤት ዩኒቨርሲቲ ነው። ህጉ ፍልስፍናው የሚማሩበት ነው። መጀመሪያ የንባብ ትምህርት አለ። ከዚያ ንባብ ጨርሰው ዳዊት ተምረው ወደ ዜማ ሲገቡ እኛ ላይ ይመጣሉ ማለት ነው እና ሰላም ለኪ ብለው ከውዳሴ ማርያም ጀምረው ያው ቃል ትምህርት ከጨረሱ በኋላ ጸመ ድጓ ይጀምራሉ። ጸመ ድጓ ከጨረሱ በኋላ ድጓ ይጀምራሉ። መጀመሪያ ንባብ ቤት ነው የገባሁት። ከዛ በኋላ ደረጃ በደረጃ ዜማው እንትን ብዬ አሁን ያለው በደረጃ ጸመ ድጓ ላይ ያለው ዜማው በግዕዝ በአራራይ በዝል በእነዚህ ነው የሚመሰለው እና እነዚህ አይነት ትምህርቶች እንግዲህ ትምህርቱ ያው ድጓ ማለት ቀላል ነገር አይደለም። ይሄው እንደ ዩኒቨርሲቲ ተብሎ የሚቆጠር ነው። ቤተ ክህነት የሚማሩ ሰዎች የሚማር ተማሪ ብዙውን ጊዜ ጠለቅ ያለ ዕውቀት ያለው ወይም ደግሞ ምርምርን የሚፈልግና ብዙ ሃይምሮን የማሰራት አቅም ያለው ቃል እግዚአብሔርን እዚህ ላይ የሚማር ስለሆነ እዛ ላይም ያሉት ትምህርቶች ከዚህ ያለፉ ስላልሆኑ እዚህ ላይ የተማረውን ነገር እዛ ላይ ነው የሚደግመው። በ58 ዓመተ ምህረት ነው እዚህ አሁን የኛ አባት እዚህ ማስተማር ከጀመሩ እኛን አስተምረው ከወጡ እኛ ደግሞ እኔ አሁን ከጀመሩ ከ86 ዓመተ ምህረት ነው እዚህ ማስተማር የጀመሩ እና ከዚያ ወዲህ ብዙ ስንት ሰዎች በየቤተክርስቲያናቱ ስንት መርጌቶች ስንት እንትኖች ወጣዋል። እንግዲህ በየቤተክርስቲያኑ ግን በህፃነት ጀምሮ የገቡት ይቀናቸዋል። በህፃነት በሽምግልና ደግሞ የገቡት ደግሞ ትንሽ ያስቸግራቸዋል።
ከዚህ ትምህርት ቤት እኔም ቢሆን ከነ ወንድሞቼ እዚያ ትምህርት ቤት ተምሬ ነው ወደ መደበኛ ትምህርት ቤት አቅራቢያ ያዳለው ወደ መደበኛ ትምህርት ቤት የገባው ስለዚህ በርካታ እጅግ በጣም ብዙ የመጀመሪያ ደረጃ ትምህርት ቤት የምንለው ወይም ዜሮ ክፍል የምንለው አይነት ቆሎ ትምህርት ቤት ላይ ተምረን ያለፍን ሰው ኢትዮጵያ ፍሪ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ አውጣይታ ቆሎ ዘኢትዮጵያ መምረበል ኢትዮጵያ ፍሪ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ አውጣይቺ አቆሉ ዘኢትዮጵያ መምረ በኢትዮጵያ ተዚሩ ዘኢትዮጵያ አበው ለአበው ስመመጣውም ዚያኔ ሊጾበሩስ ቅኔ ማለት ፍልስፍና ነው መፈላሰፍ ነውና አዳዲስ ነገሮችን ታላላቅ ነገሮችን ለማፍለቅ ቅኔ የተማረ ሰው በጣም አይከብድም እግዚኦ ወለቡ ጽራሂ በተነሰው ጊዜ ጻዲሽ ቅኔን እንዳቅም የልዘራ ቃል ሐጽም እግዚኦ ወለቡ ጽራሂ በተነሰው ጊዜ ጻዲሽ ቅኔን እንዳቅም የልዘራ በእኔ ይሰራጫል እኮ መላእክት ጆይራ በቃ ሚስጥር ሲመጣለት በጣም ይዘላል ደስ ይለዋል በቃ ይፈነድቃል ማለት ነው ወለ የቦከረ ከፊቱ አይቀርም ይሄዳል እየተሮሯተ የሰናይ ጠላቱ ነው ቃል አጽም እግዚኦ ወለቡ ጽራሂ ቃል አጽም እግዚኦ ወለቡ ጽራሂ ከቤተ ጉባኤ ገጠር ዘቃለ መወድስ ፈቀደ ዝናብ መስኪረስና ግት ወረደ በለው ሲያቀ ግት ወረደ ፍሪ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ ፍሪ ኤልያስ ዘኢትዮጵያ ኢሳይስ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ ፍሪ ኤልያስ ዘኢትዮጵያ መድበር ጥሬዘር በብዙ ገጸ ወለየ ይለያል ይለይዘን ይለይ መለየት የለየ የለዩ የለየች የለዩ ባይዲ ቅጽል ጉባኤ ቃራ ማለት የፈጣሪ ጉባኤ ተቃና ማለት ነው ይላል ትርጉም መድበር አምላኬ ማለት የሶስቱ ነገር አንድ ሆኖ ተገለጸልኝ ማለት ነው ይበዙ ማለት የሥላሴ ምስጢር ምን ይበዛ ማለት ነው እያለ ይሄዳል እስከ ሂደቱ ድረስ ማለት ነው ይትሊአል ማድባረ ሁሉ ዘኤልያስ ደብረ እስመ በውስጤቱ ሀለው እስፍንቱ አይምርተ ዘይት ሚሃር አምሪተ ዘይት ሚሃር ደብረ ጂኦግራፊ አለ ሳይንስ አለ ምክንያቱም የከዋክብት ቆጠራ የምን ምትያቸው በሙሉ እዛ ቤተክርስቲያን ውስጥ ያሉ ናቸው መድኃኒት አለ ሜዲሲን እጽዋት በሙሉ ሙዚቃ አለ ያሬድ ስነ ድርሰት አለ ድርሳነ ሚካኤል ድርሳንም ድርሰት ናቸው እነዚህ ሁሉ የሰይጣናት ህይወት የዓለም ህይወት አፈጣጠር ምን የሌለ ነገር የለም ማናቸው ተናአው የናቸው እነዚሁም በግዛቸውን በራባቸውን በሳደሳቸው የሚነገራሉ ነገን ተለይቶ በካይቤ ይነገራል የዚሁም ማስረጃ ነው ፈርወዱቱ በሰላም ያለው የኛም ባህል ተው ወደ ኋላ ደንጀኛ ፍልስፍና ቋጉ ሻህሩ ምኑም ዩኒቨርሲቲው ከዚህ የተመሰረተ የውጮችም ማለት ነው ዘመኑ እንደኛ ሀገር እንደ ኢትዮጵያ በመቼ ነው ትንሳኤ የሚሆን በመቼ ነው ዘመን የሚለወጥ ቀኑ መቼ ጨረቃ ዛሬ ስንት ታድራለች ፀሐዩ ስንት ይውላል ተቆጥሮ የሚመጣል ያ ትምህርት በጣም ፍልስፍና ነው እንደዚህ ያለ ሰፊ ጉባኤ በሌላ ብዙ እኔ በተማሪ ቤቴ ስንት ጉባኤ ዞር ያለው እንደዚህ ያለ አይገኝም አሁንም ይጨምራል ገና የተማሪው ያው አዲስ ስለሆነ ያው የቤቱ ሁኔታ አልተጠናቀቀም ምን አላለም አብሶ ቤት እያጡ በመቃብር ቤት ምናምን እየሆኑ ነው እንጂ ተማሪው 300 400 የሚደርስ ነው ገና ብዬኔ ያስባለሁ
አንድ ነገር አለ። የዚህ ሁሉ ጥበብ የዚህ ሁሉ አዋቂነት ሚስጥር ቁርቁር ጸበል። ከቤተ ክርስቲያኑ በስተጀርባ የሚገኘው ቁርቁር ጸበል ተልእኮ ድዊ መፈወስ መናፍስትን መመለስ ብቻ አይደለም። ከቁርቁሩ ሀገር የተያያዘ ታሪክ አለው። ባፈ ታሪክ የሚነገርለት እዚያ ቦታ የጠጣ ሰው ሁሉ ምሁር ይሆናል። ከቁርቁር ጸበል የጠጣና ውሃ የጠጣ ሰው ሁሉ ምሁር ይሆናል። የሰዎችን ስነ ልቦና ወይም አይምሮ ለተደፈነባቸውና ችግር ላጋጠማቸው ምእመናን አጠቃላይ ጸበሏን ጠጥተው ግን አንደኛ ፈውስን አግኝተው በሁለተኛ ደረጃ አይምሮአቸውን አመንጭቶ አንቅቶ የትምህርት የእውቀት ዘርፍ ባለቤት የሚያደርጋቸው መሆኑ ጥርጥር የሌለውን አይደለም ኢትዮጵያ ቀርቶ ዓለም ይመሰክርላቸውና ብሎ ይታመንበታልና ስለዚህ ይህ ጸበል አሁኑንም ቢሆን ማለት ነው ብዙሃን አባቶችን ብዙሃን ሊቃውንትን የኢትዮጵያ አሉ የሌሉትን ባሉትን እዚህም ቦታም ያሉትን ወረዳችን ውስጥ ታላላቅ አባቶችን ያፈራና አለኝታ የሆነ ማለት ነው። ነበልባለ አይሳ ይላ ህፃን ለእሙ ኢትፍርህ ኢትፍርህ ነበልባለ ዛዳኖሙ ለአናንያ ከዋዜማ ጀምሮ እናራለን። መጀመሪያ ዝማሜውን ይማሩታል። ከዝማሜ ምልጣን አለ፣ ምልጣኑን በዝማሜ ይማሩታል። ከምልጣኑ ደግሞ ጸናጽል አለ። ምልጣኑ ይሄ ምልጣኑ ይመረገዳል። ከተመረገደ በኋላ ከታች ሀሌ ተብሎ ደግሞ እናቱ ደግሞ ይጸነጸላል። ከተጸነጸለ በኋላ ደግሞ መልሶ ይመረገዳል። እየተመለሰ ከተመረገደ በኋላ ደግሞ ምልጣኑ ይጸፋል። ተመላልሶ ከተጸፋ በኋላ ከታች ሀሌ ተብሎ ይጸፋል። ደብረ ኤልያስ ይህንን ጥቂቶች ብቻ ሊያቆዩት የቻሉትን ዘመናትን ፈጽሞ የመረመረ ከዋክብትን ቀድሞ የቆጠረ ቀደምት የምርምር ጅማሮ የፍልስፍና ምንጭ ለዘመናት ትውልድ ሲሰራበት ዜጋ ሲፈጥርበት የኖረ ነው። ታዲያ ይህ የኢትዮጵያ ምልክት ሳይደበዝዝ የገጽታዋ ቀለም ጨርሶ ሳይጠፋ ደቀ መዝሙሮቹ 30 60 ፍሬ አፍርተው እልፍ አቡነ ቴዎፍሎስ እልፍ ዮፍታሔ ንጉሴ እልፍ አዲስ ዓለማየሁ እንዲያፈሩ ቁጥሩ እያቆለቆለ ያለውን የአብነት ተማሪ ወደ ቀድሞ ቤቱ መመለስ የሁላችንም ኃላፊነት አይደለም? ራብ የማይቀጣው ነገር የለም። ስለራባቸው እየጣሉታል። ትንሽ ድጋፍ ቢያገኙ ከመንግስትም ሆነ ከበጎ አድራጊዎች የሆነ ነገር ትንሽ ቢያገኙ። አሁን የዘመናዊ ትምህርት ዝም ብሎ የሚማር የለም፣ ዝም ብሎ የሚያስተምርም የለም። እዚህ ግን በነፃ ነው። ለመምህሩ ምናልባት የሆነ ነገር እንሰጣለን፣ የተማሪ ግን የለም። ግን አሁን ደህና ይዛቸዋል። ትንሽ የእነሱ የመሆን ተስፋ ነገር ቢገኝ ነው። ሌላ ምን እድሜ ያልበገራቸው የታቦቱን ማደሪያ ከልለው በጽናት የቆሙ ከ300 ዓመታት በላይ ያስቆጠሩ ጽዶች ሕግን በመተላለፋቸው የሰውነት ማዕረጋቸውን ተነፍገው ከቤተ ክርስቲያኑ ደጃፍ ግዑዝ ሆነው የቀሩት ሙሽሪትና ሙሽራው አለቶች የደብረ ገነት ኤልያስ ደብርን ታሪክ የሚጋሩ ናቸው። ሙሽሪትና ሙሽራው ያው በሰርጋቸው ዕለት ቀን ሊቃውንተ ቤተ ክርስቲያንና ምእመናን ቅዳሴ ሰዓት ላይ ገብቶ አቋርጦ መሄድን የተከለከለ መሆኑን ሲነግሯቸው እንዲያሸፈረኝ ብለው ግን ያው ይህንን ቦታ አቋርጦ በመሄዳቸው እንግዲህ ሙሽሪት ወደ ድንጋይነት ሙሽራ ወደ ድንጋይነት እንዲለወጡ ተደረገ ይላል። መጠኗ ይዘቷ እንቁላል ቅርጽን የተመለከተ ሆኖ የምታዩት ነገር ሆኖ ግን በዚህ ዙሪያ ላይ ግን ከ1.75 ክብደቷ ባላነሰ የምትመዝናት
እና ስለዚህ በአናነት ሴቶቹ በኦሊድ ጊዜ ወይም ደግሞ ጽንስ በሚከለክላቸው ጊዜ ግን በአናነት በተለያየ ቦታ ላይ ያሉ ሴቶቹ ማህፀናቸው ሲዘጋባቸው ማህፀናቸውን የምትከፍት መሆኗንና ሴቷን ሙሽራ አዝለው ቤተክርስቲያኑን 3 ጊዜ ከደረሱ በኋላ አውርደው ስለቱን ተስለው ይሄዳሉ። በተሳሉ በአመታቸው ላይ ግን ወንድ ልጅም ሴት ልጅም ቢሆን አዝለው መጣው ስለታቸውን ያስገባሉ። ማምለክ ያመለከ ያመለኩ ያመለከት ያመለኩ ባይዲ ቅጽል መድበር ጥሬዘር በብዙ ገጸ ወለየ ይለያ ይለይዘን ይለይ መለየት የለየ የለዩ የለየት የለዩ ፍሬ ኤልያስ ዘኢትዮጵያ ሀገር ኢትዮጵያ ፍሬ ኤልያስ ዘኢትዮጵያ የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን